ክብሯን ተመልካቾች ዘውድ ድራማ የመጨረሻው የምዕራፍ 2 ክፍል ወይም 109ኛው ክፍል ይደርሰናል። የምዕራፍ 2 የመጨረሻው ማጠቃለያ ክፍልን እስከ ፍጻሜው ድረስ እንድትከታተሉ በትህትና ጠይቃለሁ። በመጨረሻው ክፍል ዘውድ ድራማ ቦራን እያንቀሸቀሸ ነው የሚገኘው። ቦራን ከመርየም ጋር ሆኖ በማጣመር የአሊያና የጃንን ሰርግ ለማስተጓጎል እጅግ በጣም እየሰሩ ናቸው የሚገኙት። ገና ለገና ሰራት የመርየም ልጅ የጃን ሊሆን ይችላል በሚል ምክንያት አሊያን ሊበጠብጧት እያቀሩ ናቸው። መጀመሪያው ነው መርየም የነ አጃንን የማስፈራራት ምንም አይነት ፍላጎት ፕሮግራምን ባይኖራት፣ ነገር ግን ቦራን እየገፋፋት ነው ያለው። ቦራን አሊያ ጃንን ከምታገባው ሞቱን ይመርጣል። በሌላ በኩል ደግሞ እዚህ ጋር በአልቦራ አደባባይ ሰርጉ በደማቅ ሁኔታ እየተጀመረ ነው ያለው። ሙሽራው ተገኝቷል። ሙሽራው በተገኘበት ሰዓት ላይ ሙሽሪት እንድትመጣ ይጠበቃል። በእነሱ በዓል መሰረት እነ ቪዳ መጥተው በጠቅላላ አልቦራዎች እርስ በርስ ሰላም እየተባባሉ ናቸው። እዚህ ጋር ቂም ምናምን ነገር አይሰራም። ሁሉም እችን የደስታ ቀን ያጣጥሟታል። በሌላ በኩል ዘሪንም ብትሆን ስራ አለባት። ዘሪን ነጭ ቀሚሷን ለብሳ ደሚር እየጠበቃት ነበረ። ቆንጆ ሆና መጣችላት። ጥሩ ጊዜ እናሳለፍ ተብሎ ተቀጣጥረው ነበረ። አስጠበቅኩ እንዴ ብላ ጠየቀችው። ኧረ አላስጠብቅሽኝም፣ ብታስጠብቅኝሽ ምን ችግር አለው ማለት ዝም ብዬ ቆሜ ነበር፣ አምሮብሻል እያለ ነበር። አመሰግናለሁ፣ መሄድ እንችላለን አለችው። ይቻላል ይላታል። ጎን ለጎን ሆነው ይራመዳሉ። ደሚር ዘሪ በመጨረሻም ያንተ ሆናለሁ ለዘላለም ካለችው በኋላ ሲያናግራት ሁሉ አፉ እየተሳሰረ ነበረ። በሌላ በኩል አሊያን ብትሆን እየተሞሸረች ናት። ጂያን ደውሎላት እንዴት ነው ነገሩ እያላን ነበረ። ጨርሰናል መጣውኝ ብላ ስልክ አወራቸው። አፈቅራለሁ ተባብለው ዝጋ ስልኩ እየተቋረጠ ነበረ። ድንገት አሊያ በማይታወቅ ስልክ ተደወለላት። ማነው በዚህ ሰዓት የሚደውለው ብላ ግራ ገብቷ ተነሳች። ሄሎ አሊያ መርየም ነኝ ስትል ነበር። መርየም እዚህ ጋር መርየም ምንድን ነው ማለት ለምን ደወልሽ ስትላን ነበረ። ማውራት ስላለብን ትላታለች። መርየም ማለት እየሰማሽ ነው፣ መናገር ያለብሽ ነገር ካለ ተናገሪ፣ እሱም አስፈላጊ ጉዳይ ከሆነ ማለት ነው እያለቻን ነበረ። እሱም አስፈላጊ ነው፣ ነገር ግን በስልክ አይሆንም በስልክ በአካል እንገናኝ አለቻት። እንዲህ ምን ማለት ነው መርየም? ሰርግ እኮ ነው ዛሬ፣ ለሰርግ እየተዘጋጀው እኮ ነው። ምን አይነት ቀልድ ነው? መርየም መናገር የምፈልጊው ነገር ካለ እኔ እንጃ ግራ ገባኝ እኮ በሰርግ ቀን እንዴት እንደስትኛለሽ እያለች አልነበረም። ያው እንግዲህ ማወቅ ስላለብሽ ነው፣ ግዴታ ነው ማለት። በተለይ ደግሞ የምነግርሽ ነገር ስለ ሰርጉ ነው። በጀርባ በኩል ባለው ጥቁር መኪና ውስጥ ቁጭ ብዬ እየጠበኩሽ ነው፣ በጀርባ ወተሽ ነይ አለቻት። አሊያ ጓጓች። መርየም ምን ልነግሬ ነው ብላ እያሰበች ነው። የጃን የቀድሞ ፍቅረኛ ስለሆነች የምነግራን ነገር ብዙም ጥቅም ላይ ኖሮ ይችላል ብላ አሊያ የምትነቀው ነገር አይደለም። አሊያ በትልቁ የአልቦራ ቤተመንግስት በሚመስለው ቤት ጀርባ ወጣች። በአልቦራ ቤት ጀርባ ከወጣች በኋላ የቆመውን ጥቁር መኪና ተከትላ እየመጣች ነበረ። ጥቁር መኪና ቆሟል። እዚህ ጋር ተከፈተላት። ስትጠጋ መርየም ቁጭ እያለች ነበረ። ሙጅጋንም ነበረች። አሊያ ገባችና ተቀመጠች። እሺ ምንድነው ጊዜ የለኝም ቶሎ በሉና ተናገሩ ስትል ነበረ። ምንድነው ነገሩ ብላ ጠየቀች። መርየም ዝም ብላ አሊያን ትመለከታታለች። ልጄ ሰራት የኔ ልጅ ነው ስትላን ነበረ። አሊያ ደነገጠች። ትላለች ጭንቅላቷን እየነቀነቀች። ሙጅጋን በአሊያ መደናገጥ ተገርማ ካላምንሽ ይኸው መመልከት ትችላለች ስትላን ነበረ። አምንሻለሁ ትላለች። ወረቀቱ አያስፈልገኝም አለች። ሙጅጋን ወረቀቱን አሽቀንጥራ እያስቀመጠችው ነበረ። እሺ ልመንሽ ጂያን ካመንሽ እኔ አምንሻለሁ ስትላን ነበረ። እዚህ ጋር መርየም ጭንቅላቷን ነቀነቀች። ምን ለማለት ፈልገሽ ነው? አልገባኝም። የምጠረጠረው ነገር እውነት ነው? እስኪ ሰራት ልጄ ነው ካልሽ በኋላ ምን ልትይኝ ፈልገሽ ነው? በስኪ ዝግጁ ነኝ ንገሪ ስትላን ነበረ። እንደገና ደግሞ ሰራት የጂያን ልጅ ነው ብላ ነገረቻት። አሊያ ደነገጠች። አሊያ ክው ብላ ቀረች። ወደኋላ ተስተካክላ እየተቀመጠች ነበረ። እያሰበች ናት ያለችው። አይኗ ቀላ፣ እንባዋ መጣ። ማለት እስካሁን ድረስ ለጂያን ታዲያ ነገር ለምን አልነገርሽው? እስካሁን ድረስ ለምን ዝም አልሽ እያለቻት ነበረ። ማለቴ ያው መጀመሪያ ከአንቺን ጣብዬ ነበረ ማለት አንቺ ይህን ያለ ህይወት የተለየ ነገር ትፈጥራለሽ ብዬ አልጠበቅኩም ነበረ ትላታለች። አይደለም የሰርግ ቀን ጠብቀሽ የደስታ ቀን ጠብቀሽ እንዴት እንደዚህ አይነት ነገር ይደረጋል እያለቻት ነበረ። አይ እንደዛ ለማድረግ ፈልጌ አይደለም አሊያ ትላታለች። ሂጂና ለጃን ንገሪ፣ ጃን ይህን ነገር ይሞታለሁ እሱ ነው ውሳኔ የሚወስነው እያለቻት ነበረ። የሚያረገውን ነገር ያርገ፣ ለምን ለእኔ ነገርሽኝ? እኔ እኮ የሰርግ ቀሚሴን አርጌ አሁን ወደ ሰርጌ ልሄድ ነበረ፣ እንዴት ከሰርጌ በፊት አትናገሪም ነበር ብላ እዚህ ጋር አሊያ አበደች። በተለይ ደግሞ አንቺ መናገር ፈርተሽ ከነበረ እኔ ራሱ ሄጄ ልነግረው ችል ነበረ እያለቻት ነበረ። መርየም አፍንጫዋን እያሸች ጭንቅላቷን ትነቀንቃለች። ያው እንግዲህ ጃን አንቺ ተስፋ እንደማይቆርጥብሽ ስለማቅ ነው አለቻት። እኔም በጃን ተስፋ አልቆርጥበት የሚግረምሽ ስትላን ነበረ። መርየም አዎ ብላ ጭንቅላቷን ትነቀንቃለች። በጋቢና በኩል የተቀመጠው ቦራን ነበር። ድንገት የተከለለውን ነገር ዝቅ አድርጎ ከፈተው። ቦራን ዞር ብላ አየችው። ምን አይነት ስሜት የማይስጥ ነገር ነው እየሆነ ያለው ነገር? አንተ እዚህ ምን ሰራለህ ስትለው ነበረ። ከዛ የሚበልጥ የተለየ ነገር አለ፣ ምናልባት የነገር አመለካከትሽ ሊቀይሩ ይችላል እያላን ነበረ። አሁንስ አንተ ምን አይነት ስሜት የማይስጥ ነገር ልታወራ ነው አለችው። እኔ የሰራት አባት ሆና ልልሽ ነው የምፈልገው እያላ ነበረ። ዞር ብላ እዚህ ጋር መርየምን ተመለከተች። አሊያ ምን እያለች ነበር? አሊያ ደንግጣ ጂያን እንደዛ አይደል ያደረገው? ልጄን ዴኒዝን ወሰደብኝ፣ አንቺን አገባብኝ። እንደዛ ከሆነ እኔም ደግሞ የቀድሞ ፍቅረኛውን አገባታለሁ መርየምን፣ ከዛ ማለት ልጁን አሳድጋለሁ፣ አባት ሆኗለሁ ሲል ነበረ። አይ እንደዚህ የቅዠት ወሬማ ጆሮዬ ነው በቃ እየዋሸ ነው ስትለው ነበር። እየዋሸው ነው ይሄው መርየም እውነቱን ንገሪያት ተስማምተን የለ እያለ ነበረ። ከዛ መርየም እውነቱን እያወራ ነው ትላታለች። ኧረ ተው እንደዚህ አይነት ነገር አቁሙ እናንተ ምን ጨዋታ ነው የምትጫወቱ ስትላቸው ነበረ። ይኸውልሽ አሊያ ጂያንን ካገባሽው እኔ መርየምን አገባታለሁ በዚህ እንስማማ እያለ ነበረ። ምን አይነት እብደት ውስጥ ነው እናንተ ሰዎች
ሰዎች ግን ያላችሁት ያማችኋል እንዴ እያለች ነበር ግራ ገብቷት። ምን አስቀያሚ ሰዎች ናችሁ ስትል ነበር። እናንተ ናችሁ የምታስቀይም። ጂያን ልጄን ወሰደብኝና አባቱ ነው። ታዲያ ለምንድን ነው እኔ የመርየም ልጅ ወስጄ ነው አባት ማለት ነው ምን ማለት ነው እያል ነበረ። እኔም ለልጄ ስለማስብልን ነው ልጄ ያለ አባት እንዲያድግ አልፈልግም ትላለች መርየም እዚህ ጋር ፏን አውጥታ። አሊያ በመርየም ንግግር አስተሳሰብ ተናደደችባት። ቦራንን አገባዋለሁ ስትል ነበረ። አሊያ በዚህ ተማራ ከመኪና ወጣ ትሄዳለች። እንደወጣች ቦራን ተከተላት። አሊያ ልጅ ፍቃድ አለሽ፣ ይሄው ወረቀት፣ ይሄው ልጄን ዴኒዝን ይዘሽው መጥፋት ትችያለሽ፣ ወደ መጣሽበት መመለስ ትችያለሽ፣ ይሄው ፍቃድ አለሽ። አሁን ነው ከዚህ ሂጂ። እንደዚህ አይነት የሚያስጠላ ነገር ውስጥ ከመግባትሽ በፊት አሁን ነው ከዚህ መሄድ ትችያለሽ፣ ምክንያቱም አለበዚያ በኋላ መመለሻ መንገድ ምንም የለሽም እያለ ነበረ። ፍቃዱን ሰጣት። እሷ እዚህ ጋር እየጮች ስታለቅስ ነበረ። አሊያ ለአንዴና ለመጨረሻ ጊዜ በጣም አስከፊ የሆነ ውሳኔ ልትወስን የተቃረበችበት ሁኔታ ነው ያለው። ቶሎ ብላ ወደ ክፍሉ ተመለሰች። በሌላ በኩል ደሚርና ዘሪን መኪና ውስጥ ናቸው አብሮ እየተጓዙ። እስኪ በእናትህ መኪናውን ወደ ባህር ዳርቻ አቁመው ከዚህ ጋር ሲታይ አያምርም እያለችው ነበረ። ልክነሽ እኔ ራሱ ይህን ቦታ ወደዋለሁ እያላን ነበረ። ደሚር አተነፋፈሱ ሁሉ ተቀየረ ደስ ብሎት። ዘሪንን ይወዳታል። እንደዚህ አርግልኝ ስትለው ከዚህ በላይ ለሱ ትልቅ ደስታ የለም። መኪናውን አቆመላት። ከቆመ በኋላ በህይወቴ ለመጀመሪያ ጊዜ በቃ ካንቺ ውጭ ምንም ነገር ሳልፈልግ ቀረው በቃ ማለት በጣም ነው ያፈቀርኩሽ እያላን ነበር። እኔ እያለችው ነበረ። ልስማው አንገቷን ሰበር አረገች ወደሱ እየዞረች። እሱም አመጣጧን አየና ሊስማት ወደ ከንፈሯ እየጠጋ ነበረ። እሷም ወደ ከንፈሩ ተጠጋች። በድንገት ግን የሆነ ኬሚካል ነገር የሆነ ጨርቅ ሶፍት የሚመስል ነገር ላይ ረጨት እያደረገች ነበረ። በከንፈራቸው መሀል ያለው ልዩነት በጣም ውስን ነበረ። እስካሁን ድረስ አልሳመችውም፣ እሱም አልሳማት። በጣም እየተቀራረቡ እያቃዠችው ነበረ ወይም ደግሞ እያጓጓችው ነው። ከዛ በኋላ በጣም ወደ እሷ በጠጋበት አጋጣሚ ያንን ጨርቅ ቶሎ ብላ በቀጥታ አፍንጫው ላይ ያደረገች ነበረ። ደሚር አፈነች። ደሚር ታፍኖ ይንፈራገጣል። እየተንፈራገጠ እሷ እንደዚህ አርጋ አፍንጫው ላይ ጥብቅ አርጋ አስቀረችው። ደሚር ተንፈራገጠና ራሱን ሳተ። ይህን ጊዜ ዘሪን ከመኪና ወረደች። ዘሪን ህይወቷን ያበላሸው ደሚር የጀመረችው በቀል ልትበቀለው በመጨረሻም ከጫፍ ደርሳለች። ከዛ በኋላ በመኪናው በኩል የሱን በር ከፈተች። በቀጥታ እግሩ ነዳጅ ላይ አስቀመጠች። ማርሽ ካስገባሽ በኋላ በቀጥታ የእጅ ፍሬኑን አስተካክላ ከኋላ ልትገፋ ነው መኪናውን። እንደምንም ጉልበቷን ሰብስባ እየገፋች ነበረ። መኪናውን ገፋችው። ቀጥታ መኪናው ዘሎ ውሃ ውስጥ እየገባ ነው ያለው። ዘሎ ከገባ በኋላ ደሚር ደና እያለች ነበረ። ከዛ እሷ ራሷ ወረደች። ቀስ ብላ ከወረደች በኋላ ውሃ ውስጥ እየገባች ናት ያለችው። በሌላ በኩል አሊያ ፈተና ውስጥ ገብታለች። አሊያ እየተፈተነች ነው። አሊያም እንደምትወስን ግራታል። የሰርግ ቀሚሷ ተንጠልጥሏል። ከዛ በኋላ በድንገት እነ እሙ መጡ። ቶሎ በይ ቀይሪና ውጭ እያሏን ነበር። እሺ ትላለች። በአንድ በኩል እዚህ ጋር ዘሪን ዋኝታ በሌላ አቅጣጫ ትሄዳለች። መኪና ሰምጦ ነው ብላ ዋኝታ በሌላ አቅጣጫ ስትሄድ ሁለት ወንዶች መጡ። ቶሎ ብለው እየደወሉ ናቸው። ዘሪን በመጨረሻ ደሚርን አጥፍታው ነፃ የወጣች ይመስላል። ድንገት እዚህ ጋር ህፃኑ ጃን ወደ አሊያ እየመጣ ለምን እስካሁን አልቀየርሽም ልብስ እያላን ነው። ልጄ መሄድ አለብን፣ በቃ ከዚህ በኋላ አቅም አንሶኛል፣ በቃ እንደዚህ ነው ብዬ ማብራራበት ምንም አይነት ጉልበት የለኝም ልጄ፣ በቃ ደከመኝ፣ ጥያቄ አጠይቀኝ፣ ምን ሆኖ ነው ምን ተፈጥሮ ነው ብለህ አጠይቀኝ፣ በቃ ምክንያቱም ማስረዳበት ምንም አይነት አቅም የለኝም እያለችው ነበረ። እሺ ማየ ችግር የለም እሺ እንሄዳለን እያላን ነበረ። እንደሚሄዱ ተስማሙ። ቶሎ ብላ ፓስፖርቷን ልብሶች እያዘጋጀች ነው። እነሆ እነ ጃን ምን ነው አሊያት መጣም እንዲህ ብለው እየጠባበቁ ናቸው። እንዴ አሊያ ምን ሆነ ቆየችው ትላለች ሰዳከት። እዚህ እነሱ ፀሐይ ይቀጠቅጣቸዋል። ሰዓቱ ሄደ። እኩለ ቀን እየሆነ ነው። ፀሐይዋ ጠንከርከር እያለች ነው። አናት የሚበሰው ፀሐይ እየወጣ ነው። ሁሉም ጨነቃቸው። ኧረ ምግቡ ሁሉ ቀዘቀዘ፣ እሷ አትመጣም ወይ እየተባሉ ነበረ። የሚጨፍሩትም ሰዎች እነ ጃን እዚህ ጋር ያመጧቸው የጠሯቸው የአካባቢ ሰዎች ዘለው ሰውነታቸው የዛለ ይመስላል። በሌላ በኩል ደግሞ እዚህ ጋር የአሊያ እንግዶች ወይም ከካናዳ የመጡት የታለች አሊያ እያሉ እየፈለጓን ነበረ። አሊያ ጠፍታለች። አሊያ የለችም። እነ ሙዛፈር እዚህ ይፈልጓታል፣ የለችም። ፓስፖርቷንም አታውታል። እዚህ ጋር ጃን ለሙዛፈር ሲደውልለት አንስቶ ምን እንደሚለው ሁሉ ግራ ገባው። ነገሩ በጣም አስከፊ እየሆነ ነው የሚገኘው። ጃን እንደተካደ አይነት ስሜት ሊሰማው ነው። እዚህ ጋር ሙዛፈር አሊያ ጠፍታለች ከልጇ ጋር። ጃን ፓስፖርቶቹንም ቼክ አረኩኝ፣ ፓስፖርታቸውም የሉ እያሉ ነበረ። እንዲህ ሲለው ጃን እንደነገጠ አንዲ አሊያ ልትክደኝ ነው እንዲህ እያለ ነበረ። ከዛ በኋላ እነ ናሬ እዚህ ጋር መጥተው ጃን ምን ተፈጠረ አሊያ ሄዳለች፣ ፓስፖርቷቸውንም ወስዳለች፣ የእሷንም የልጇንም እያለ ነገራቸው። ደነገጡ። እንዲ ኧረ አይሆንም ይላል። እዚህ ጋር ናሬ ምትል ወንድሜ አትሄድም እንጂ ምን ነው ደውልላት እያሉ ነበረ። ሻይንም ከተቀመጠበት ተነስቶ መጣ። ምን ሆናችሁ እናንተ የምትደነጋገጡት እያለ ነበረ። ጃን የሚይዘው የሚጨብጠው ነገር አጣም። በሌላ በኩል እዚህ ጋር አሊያ ልጇን መኪና ውስጥ አስገብታ እየሄደች ነው። ልጇ ግራ ገብቶታል። 10 እጁን እያያዘችው ነበረ። ጃን ደወለላት። አሊያ የኔ ያለሽው እያላን ነበረ። ጃን እየሄድኩኝ ነው ስትለው ነበረ። አሊያ በእውነት እንዳታረጊው፣ አሊያ ስሜት የመስ ነገር አታውሪ፣ አሊያ እዚህ ሁሉም ሰው እየጠበቀን ነው አሊያ እያላን ነበረ። ምንም ማድረግ አልችልም ጃን ይሄ መጨረሻ ያለኝ አማራጭ ነው ስትለው ነበረ። አሊያ ይልሽ ከዚህ በኋላ ይቀራልልሽም፣ የምሬ ነው የምልሽ ይቀራልልሽም እያላን ነበረ። አሊያ እንዲህ ሰምቼ እኮ እንዲህ ብለውኝ እንዲህ ነግረውኝ እያለችው አይደለም፣ ስልኩን ብቻ ዘጋቸው። ከዛም ጉዞዋን ወደ ሚዲያት ዓለም አቀፍ የአየር ማረፊያ እየሄደች ነበረ። አሊያ በመጣችበት አየር መንገድ በቀጥታ በሚያሳዝን ሁኔታ ከብዙ ጊዜያቶች በኋላ ተመልሳል። ጃን
ያካበተ እጁ ሁሉ አፉ ተንቀጠቀጠ። ጂያን ምን ሆና ነው ብሎ ራሱን እየጠየቀ ነበረ። ምን ልናደርግ ነው ይባባላል። ሱርኩላ ከእጁ ወደቀ። ጂያን ተስፋ የቆረጠባት ይመስላል፣ የተበሳጨባት ይመስላል። የማን አረንቋ ውስጥ ትታው እየሄደች ይመስላል። አሊያ እያለቀሰች ወደ አየር ማረፊያ እየሄደች ነበረ። ጂያን እዚህ ጋር ሊመልሳትም የሞከረ አይመስልም። ብቻ ራመድ እያለ ወደ መኪናው ሊገባ በአንድ በኩል እነ ቦራን በርቀት ይከታተላሉ። ቦራን ሙጅጋን እንዲሁም እዚህ ጋር መርያም በርቀት ሆኖ ለሶስት በሰልፍ ሆነው ተደብቀው እየተመለከቱ ነበረ። ጂያን ወደ መኪናው እየሄደ ነው። ሰዳከት ደግሞ ልጅ አቁም እባክህ እያለችው ነበር። ጃን እያለ ሲጣረው ጃን ራመድ ይላል። ድንገት ፈያዝ መጣ። ፈያዝ ተደብቆ ነበረ የሆነ ነገር ስር ሽጉጡን ይዞ ሲመጣ መርያም አየችው። ጃን እያለች እየሮጠች ወደ ጃን ስትመጣ ድንገት ሰዳከት ደግሞ መርያም ብላ ትጮኻለች። ተኩስ ተከፈተ። በርካታ ወንዶችን ይዞ ነበር ፈያዝ የመጣው። ተኩስ እንግዶቹ ላይና አልቦሮች ላይ ሲከፈትባቸው ፈያዝ ድንገት ወጣና ተኮሰ። ሲተኩስ መርያም ተወርብራ የጃን ስር ገባች። እዚጋ የተመታችው መርያም ነበረች። ጃን በመርያም ተደግፎ ፈያዝን ተኮሰበት፣ ግንባሩን ይለዋል። እዚጋ መርያም ሆዷን አካባቢ ተመታለች። አቅም አንሳት ተዝለፍልፋ እየወደቀች ነበረ። ጃንም ቢሆን ይተኩሳል። ቅልጥ ያለ እርስ በርስ የመተላለቅና ደም የመፋሰስ ሁኔታ ውስጥ እየገቡ ናቸው። ከብዙ ጊዜ በኋላ እንደገና ጦርነት ተቀስቅሷል። በመጨረሻም እነ ሻይንም ተጨምረው የፈያዝ ሰዎች ላይ ተኩሳሉ። ቀደም ብለው ሲተኩሱ የነበሩት ወንዶች ፈያዝ ያመጣቸው ሮጠው ይሄዳሉ። ነገር ግን ተኩሱ አላበቃም። በመጨረሻም አሁን የፈያዝ ሰዎች ካመልጡ በኋላ ቦራን ደግሞ ምን ላርግ ብሎ እያሰበ ነው። አሁን ደግሞ ቦራን ነገር ለማድረግ ያቀደ ይመስላል። እነ ጀመል እነ ዚጋ እነ ነዲም እየመጡ ነበረ። ሰዳከት ትራገማለች። ሰዳከት እየተራገመች ፈያዝ ግንባሩን ተመቶ ወድቋል። እዚህ ጋር ደግሞ አሊያ ምን እየሆነ እንዳለ አታውቅም። አሊያ የመጨረሻው ፍተሻ ተደርጎላት ልትገባ በመጨረሻ ወደሚገኘው የአየር ማረፊያ የአየር መንገዱ ተርሚናል እየመጣች ነበረ። 10 ጊዜ ወደኋላ ዞር ትላለች። ጂያን ከመጣ ብላ ህፃኑ ወደኋላ እየዞረ ይመለከታል። ማንም ይመጣ የለም። አሊያ ብቻዋን ናት። አሊያ ከዚህ ቀደም ለመጨረሻ ጊዜ ወስና ልትሄድ እንደነበረው አይነት ነገር የሚሆን አይመስልም። መርያም እስካሁን ድረስ በህይወት አለች። መርያም አምቡላንስ መጥቶ እየወሰዳት ነው። ነገር ግን በጣም በጥንቃቄ የተሞላ ቀዶ ሕክምና የሚያስፈልጋት ይመስላል። ቦራን ግን እስካሁን ተደብቆ ነገሮችን ካየ በኋላ እሱ ራሱ ሽጉጡን አቀባብሎ እየመጣ ነበረ። ቦራን በቀጥታ ሊገል የመጣው ጂያንን ነበረ። ቦራን በቀጥታ የትም አትሄዱም ብሎ ሊታኩስ ልክ ሲያነጣጠር ድንገት ሻይን ማልገባ ሻይን ደረቱን እየተመታ ነበረ። ቦራን ሻይንን እዚህ ጋር መታው። ሻይን ተዝለፍልፎ እሱ ደግሞ ወደቀ። ናሬ ከሻይን ጋር በተቀያየመችበትና ግንኙነታቸው ትንሽ ሳሳ ባለበት አጋጣሚ ቦራንን በዚህ መንገድ ማጣቷ እጅግ በጣም ልብ የሚሰብርና እድሜ ልኳ እንድትጸጸት የሚያረጋ ነው። ቦራን ተኩሶ ሽጉጡን አቀነጣጥሮ በቀረበት ሰዓት ላይ ድንገት ደግሞ ሰዳከት የመታችው ጭንቅላቱን ነበረ። ቦራን ከዚህ በኋላ የሚተርፍ ሁላ አይመስልም። ሰዳከት ፊቷን እያለባት እያለቀሰች ነው። ካያ ጂያንና እንዲሁ ናሬ አንድ ላይ ሆነው ሻይንን ከቦ ተነስ እያሉ ነበረ። ሻይን ካያና ጂያን እናንተ ወንድሞቼ ናችሁ፣ ለእናንተ ብዬ እሞት ነበረ፣ ለእናንተ ብዬ ብሞትም አይቆጨኝም ይላቸዋል። ነገር ግን ሁሉም እየተላቀሰ ነው። በመጨረሻም አሊያ ፍተሻውን አልፋ በቀጥታ ወደ አውሮፕላኑ ልትሳፈር ናት ያለችው። ወደኋላ እያለች ትመለከታለች። እዚህ ጋር ከወራቶች በፊት ልትሄድ ስትል ጂያን ለምኖ መጥቶ ነበረ። አንዳንድ ሰዎችን አስፈቅዶ ስሟት ያሳምናት። አሁን የሚሰማትም ያሳምናትም የለም። ጂያን እዚህ ጋር ጦርነት ውስጥ ነው ያለው። የጀመል ሻይንን ይቅር በለኝ እያለው ነበረ። ይቅር በለኝ ልጅ ተጸጽቻለሁ እያለው ነበር። በዚህ መንገድ ሻይንን የሚያጣው አይመስልም። በገዛ ልጅ ሁለት ወንድማማቾች ተገላለዋል። አሁን እዚህ ጋር ሻይን አባቱን ይቅር ብያለሁ፣ ነገር ግን ለፈጣሪ ብለህ ቀሪ ጊዜውን ለፈጣሪ ብትው ይሻላል፣ ጥሩ ሰው ብትሆን ጥሩ ነው እያለው ነበረ። እንዲህ ብሎት ትንፋሹ ተቋረጠ። ናሬ ሁልጊዜም አፈቅርሻለሁ ብሏት ጸጥ ካለ በኋላ እሷን እንደታፈቅረው እየተናገረች በዚህ መንገድ ደግሞ ሻይን ያጡታል። ሻይን እዛው የሞተ ይመስላል። አሊያ አውሮፕላኑ ውስጥ ገብታ ተሳፍራ እየሄደች ነው። አውሮፕላኑ ከሚዲያ ተነስቶ ሲንቀሳቀስ ጂያን ወደ ሰማይ እየተመለከተ ጥለሽኛ ቲጂ ብሎ እያለቀሰ ነበረ። አሊያ በዚህ ሁሉ መሃል ጂያን በሚፈተንበትና አጽናኝ በሚያስፈልገው ሰዓት ላይ አሊያ ጥላው ሄዳለች። ክቡራን ተመልካቾች አሊያ በመጨረሻ ሚዲያትን ከተማ ለቃ በዚህ መንገድ ሄዳለች። ጂያንም ቢሆን ቀና ብሎ የእሷን ሁኔታ ይመለከታል። በቀጣይ በምዕራፍ 3 በጣም ብዙ ልብ የሚያቆምና ብዙ የሚያጓጉ ነገሮች የሚያስመለክቱን ይላሉ የዘውድ ድራማ አርቲስቶችና ታዋቂዎች። ክቡራን ተመልካቾች ምዕራፍ 3 ድራማ እንግዲህ የዘውድ አዳዲስ ክፍሎች ከተወሰኑ ወራቶች በኋላ ለእይታ ድጋሚ ለተመልካቾች የሚቀርብ ይሆናል። ቅጠል ቲቪ ዩቲዩብ ቻናል በተመሳሳይ አቀራረብ ወደ እናንተ ምዕራፍ 3 ድራማ አዲስ ሁኔታ ይዘላችሁ የሚመጣ ይሆናል። ለ190 ክፍሎች እስካሁን ድረስ ስትከታተሉ የቆያችሁ ውድ ተመልካቾች ከልብ አመሰግናለሁ። ቅጠል ቲቪ የዩቲዩብ ቻናል ዘውድን ድራማ ተክቶ አዲስ ድራማ ወደ እናንተ ይዘው የሚመጣ ይሆናል። የክብርጌ ድራማም ከነሱ መካከል ነው የሚሆነው። በዚህ ድራማ ብዙ ነገር እንደተማራችሁበት እርግጠኛ ነኝ። ውድ ተመልካቾች በቀጣይ በምዕራፍ 3 ብዙ ጥያቄዎች እንደሚመለስበትና የዘውድ ድራማ እንደሚጠናቀቅ ሙሉ ለሙሉ ይጠበቃል። በቀጣይ በዘውድ ድራማ በአዳዲስ ክፍሎች እስከምንገናኝ ድረስ እንዲሁም ደግሞ በሌሎች የማን ልብና የክብርጌ ድራማ እስከምንገናኝ በያላችሁበት መልካም ቆይታ እመኛለሁ።